130ኛው የአድዋ ድል በዓል በአድዋ ድል መታሰቢያ ሲከበር የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ ባስተላለፉት መልእክት ኢትዮጵያውያን የሚያከብሩት የአድዋ ድል በዓል ከኢትዮጵያ አልፎ የአፍሪካ ኩራት በመሆኑ የአሁኑ ትውልድም የዚህን የጀግንነት መንፈስ በመላበስ ልዩነቶችን በንግግር በመፍታት ለሀገሩ ክብር በጋራ ዘብ መቆም አለበት ብለዋል። ዛሬ የምናከብረው የአድዋ ድል ከኢትዮጵያ አልፎ የመላው ጥቁር ሕዝቦች ኩራት፣ የአፍሪካውያን የነጻነት ቀንዲል፣ የአንድነትና የነጻነት ተምሳሌት የሆነ ታላቅ የጀግንነት ታሪክ ነው። ዛሬም ከአኩሪ ታሪክ ወደ ብሩህ አድማስ በሚል መሪ ቃል ስናከብረው ካለፈው የጀግንነት ታሪክ ተምረን ለነገው የሀገራችን ብልጽግና ቃል በመግባት ነው። የአድዋ ድል ያስተማረን ትልቁ ቁም ነገር ኢትዮጵያውያን በውስጣዊ ጉዳዮቻችን ምንም እንኳን የተለያዩ ልዩነቶች ቢኖሩንም በሀገር ሉዓላዊነትና በብሔራዊ ክብር ሳንለያይ በጋራ ልንቆም እንደሚገባ ነው። የአድዋ ጀግኖች ልዩነቶቻቸውን እንዲሁም ቅሬታዎቻቸውን ወደ ጎን ትተው በአንድነት ሆነው በደምና ባጥንታቸው ኢትዮጵያን የማትደፈር ሀገር አድርገው አጽንተው አቁመዋታል። በዚህም ክብር አስረክበውናል። ዛሬም እኛ የዚህ ዘመን ትውልድ በተለይም ወጣቱ ይህንን የጀግንነት መንፈስ ተላብሶ ልዩነቱን በሰለጠነ መንገድ በውይይት እየፈታ ለብሔራዊ ጥቅምና ለሀገር ክብር በጋራ ዘብ የመቆም ታሪካዊ ኃላፊነት እንዳለበት ማስተዋል ይገባል። የአድዋ ጀግኖች በመስዋዕትነት ሀገር እንዳስከበሩ ሁሉም የአሁኑ ትውልድም የሀገርን ሉዓላዊነት ከየትኛውም ትንኮሳ በመከላከል በጽናት በላብና በእውቀቱ የሀገሩን ብልጽግና ሊያረጋግጥ ይገባል ሲሉም ከንቲባ ወይዘሮ አዳነች አቤቤ ገልጸዋል። ዛሬ የሚጠበቅብን ከጦር ጀግንነት ባሻገር ወደ ልማት አርበኝነት እየተደረገ ባለው ጉዞ የኢትዮጵያን ብልጽግና ማረጋገጥ ነው። ጀግንነት በጦር ሜዳ ወራሪን ማሸነፍ ብቻ አይደለም። ዛሬም ጀግንነት ማለት ድህነትን፣ ኋላቀርነትና መከፋፈልን በጀግንነት ማሸነፍን ያካትታል። የአድዋ ጀግኖች በክቡር መስዋዕትነት ሀገር እንዳስከበሩ ሁሉ እኛም የሀገራችንን ሉዓላዊነት ከየትኛውም ትንኮሳ ተከላክለን በጽናት በላባችን በእውቀታችን የሀገራችንን ብልጽግና ማረጋገጥ ይጠበቅብናል። እንደ ታላቁ ህዳሴ ግድብ ያሉ ግዙፍ ፕሮጀክቶች የስንዴ አብዮት ከልመና ከተረጂነት ራሳችንን ወደ መቻል እስከ መላክ የአረንጓዴ አሻራ የመዲናችን አዲስ አበባ እንደ ስሟ ውብ አበባ የማድረግ የትራንስፎርሜሽን ስራዎች እና የተጀመሩ ሌሎች የልማት ስራዎች ጉዞ ሁሉ የአዲሱ ዘመን የአድዋ ድሎቻችን ናቸው። ለቀጣዩ ትውልድም ውርስ ናቸው። የኢትዮጵያን ብልጽግና ማረጋገጥ በቃላት ብቻ የምንገልጸው ሳይሆን ተጨባጭ የለውጥ ፍሬዎችን በማስመዝገብ ጭምር ነው ያሉት ከንቲባዋ አድዋን ከመዘከር ባለፈ በዘመናችን ዘርፈ ብዙ ድሎችን ለማስመዝገብ በጋራ ልንቆም ይገባልም ብለዋል። አድዋ ትልቅ የአርበኝነት ትምህርት ቤት ነው። ከዚህ ሕያው ትምህርት ቤት ተምረን በራሳችን ጥረት ለዓለም ተሞክሮ የሚሆኑ ተጨባጭ ስራዎችን መስራት እንችላለን። በአንድነት ቆመን የኢትዮጵያን አይቀሬ ብልጽግና እውነት እናደርጋለን ስንል እንዲሁ አየር ላይ የምንናገረው ሳይሆን በርካታ የሚታዩ የሚጨበጡ የለውጥ ፍሬዎችን ይዘን ነው። በኢፍትሐዊነት የተዘጋብንን የባህር በራችንን በማስከፈት የቀድሞ አርበኞቻችንን ታሪክ ከመዘከር ባለፈ እኛም በዘመናችን ታላቅ ድርብርብ ታሪኮችን ሰርተን ለማለፍ በቁጭት እንነሳ። በአድዋ ድል መታሰቢያ በተከበረው 130ኛው የአድዋ ድል በዓል ላይ ድሉን የሚዘክሩ የተለያዩ ወታደራዊና ኪናዊ ትርኢቶችም ቀርበዋል።